ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። እንግዲህ ወደ ማለዳ ቁርስ ፕሮግራሙ ከማለፋችን በፊት እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራ የተከበርክ አምላካችንና አባታችን በሰላም አሳድረህ ለዚህ ማለዳ ደግሞ ለመልካምነትህን እንድናይ ዕድል ስለሰጠህን ስላበቃህን በኢየሱስ ክርስቶስ ስም እናመሰግንሃለን። ካንተ ይህን ማለዳ በምሕረትና በቸርነት ስለተቀበልን ስለተደረገልን ምሕረትና ቸርነት በጎነትና መልካምነት ሁሉ በክርስቶስ ኢየሱስ ስም እናመሰግንሃለን። እነሆ ደግሞ ሕያውና ቅዱስ የሆነውን ቃልህን እንድታስተምረን መልካምነትህን በፊታችን እንድትገልጥ በቃልህ እግዚአብሔር ሆይ ሕይወታችን እንድታንጽ እንድታበረታን እንድደግፈንና እንድታቆመን በኢየሱስ ስም እንጠይቅሃለን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው ሁለተኛ ቆሮንቶስ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 8 ነበር የተመለከትነው። ጳውሎስ በእስያ ስለደረሰባቸው መከራ የተናገረውና በዛ ውስጥ ስላለው መጽናትና እንዲሁም ደግሞ ስለ ሕይወት ተስፋ የተናገረውን ነገር እኛ እንዴት ያለ የተባረከ ተስፋ እንዳለንና በሕይወታችን የምንጸናው አሻግረን የምንመለከተው የተባረከ ተስፋ ስላለን እንደሆነ ለመመልከት ሞክረናል። ምን ያህል ፈተናዎች ምን ያህል እንደሚከብዱ ይታወቃል። ግን በዛ ውስጥ የሚረዳ ጌታ አለ፣ የሚደግፍ ጌታ አለ፣ የሚያድን የሚፈውስ መልካምነቱን ደግሞ በቸርነቱ የሚገልጥ ጌታ መኖሩን መዘንጋት የለብንም ብለን ተመልክተን ነበር። ዛሬ ቁጥር 9ን እንመለከታለን። እንደዚህ ይላል። ከዛው የሚቀጥል ክፍል ነው። እውን ሙታንን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበረ ይላል። በጣም ኢንተረስቲንግ ነው። ብዙ ሰዎች የሚደገፉበት የሚታመኑበት ከእግዚአብሔር ባሻገር ተስፋ የሚያደርጓቸው ነገሮች ብዙ አሉ። እነዛ ነገሮች ድንገት ሳናውቅ ከእጃችን ሊሸሹ ሊወጡ ይችላሉ። አንዳንድ ጊዜ ተስፋ ያደረግንበትና የታመንበት ነገር ከእጃችን በሚወጣ በሚሸሽበት ወይም ከጎናችን በሚርቅበት ጊዜ የምንሰበረው መሰበር ምን አይነት ከባድ እንደሆነ ማወቅ ቀላል አይመስልም። ግን ብዙ ሰዎች በሕይወታቸው እንደዛ ገጥሟቸው ተሰብረው ተስፋ ቆርጠው ሕይወታቸው ወደ ብዙ ምስቅልቅል ውስጥ ሲከቱ እናያለን። ያ የሆነበት ምክንያት ምንድን ነው ብለን ስንል የታመኑበት ነገር ነው። የታመኑበት ተስፋ የሚያደርጉበት ነገር ምድራዊ ሲሆንና ጊዜያዊ ሲሆን ወይም ደግሞ ሰው ሲሆን፣ ምክንያቱም ሰውን መደገፍ ሸምበቆ እንደመደገፍ ስለሆነ ማለት ነው። ስለዚህ በዛን ጊዜ እንዲህ አይነት መከራዎችና ፈተናዎች ይደርሳሉ። በመከራ ጊዜ ወይም በችግር ጊዜ ወይም በሰላም ጊዜ የታመነው እግዚአብሔር ግን ከጎናችን ለዘላለም አይለይም። ምክንያቱም እግዚአብሔር ታማኝ ስለሆነ ነው። ታማኝነቱ እንደ ቃሉ እንደ አፉ ቃል እንደተናገረው ስለሆነ ነው። ጳውሎስ እንግዲህ እዚህ ጋር የሚነግረን ነገር አሁን ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን ይላል። ሙታንን ምን በሚያደርግ በሚያስነሳ በእግዚአብሔር እንጂ በራሳችን። ምክንያቱም
በእግዚአብሔር ስንታመን የሞት አፋፍ ላይ እንኳን ብንደርስ ሊመልሰን ይችላል። ሞት በዳዊት እንደዛ አይደለ? በሞት ጥላ መካከል ሄድኩ አለ። በትርህና ምርኩዝ ግን እነርሱ ምን ያደርጉኛል አለ? ያጽናኑኛል አለ። ምክንያቱም የሚያጽናናና በሞት መካከል የሚያሻግር የሚያሳልፍ አሳልፎም ለራሱ ዓላማና ሐሳብ የሚጠቀም እግዚአብሔር ብቻ ነው። ሰው ሞት በመጣ ጊዜ ጥሎን ሊሄድ ይችላል። መከራ ችግር በመጣ ጊዜ ጥሎን ሊሄድ ይችላል። ምናልባትም በጣም በመቶ አንድ ቢገኝ ነው በከኛ መከራና ችግር ጋር አብሮ ሊጋፈጥና አብሮ ሊቆም የሚችል። ብዙዎች ትተው ነው የሚሄዱት። ብዙዎች ቢሆን አይነት ችግር በገጠማቸው ጊዜ ትናንት እንዳጨበጨቡላችሁ ከፍ ከፍ እንዳደረጓችሁ እንዳደነቋችሁ አይደለም። ያደነቋችሁ ከፍ ያደረጓችሁ መልሰው ይረግሟችኋል። ለምን? በመከራ ቀን የሚቆም እግዚአብሔር ብቻ ስለሆነ ነው። በመከራ ቀን አብሮ የሚሆን እግዚአብሔር ብቻ ስለሆነ ነው። ሙታንን በሚያስነሳ እግዚአብሔር ነው የታመነው አለ። የሆነ ፍርፋሪ በሚሰጥ አይደለም ያለው። የሆነ ነገር በሚጨብጡት ወይም ጨርቅ በሚቀይር አይደለም ያለው እግዚአብሔር ማነው ጳውሎስ። ነገር ግን ሙታንን በሚያስነሳ በእግዚአብሔር ተማምነናል አለ። ስለታመን ነው፣ በራሳችን አይደለም። በራሳችን ልንታመን ልንደገፍ የምንችልበት አንዳችም ነገር የለም ወገኖቼ። ምናልባት ሚዲያ የምትከታተሉ ከሆነ በምድር ላይ የጎርፍ የመሬት መናወጦች በሚደርስበት ሰዓት ብዙ ሰዎች ንብረቶቻቸውን በደቂቃና በሰከንዶች ውስጥ ያጡታል። የታመኑት ከሆነ ያ ንብረት ይጠፋል። እግዚአብሔርን የታመን ከሆነ ከዛ ከወደቀበት እንደገና የማንሳት ይችላል። እንደገና ማቆም ይችላል። እንደገና ማበርታት ይችላል። እንደገና ጠንክረን እንድንቆም ያደርገናል። ምክንያቱም የታመንበት እርሱ ያድናል። የታመንበት እርሱ ይታደጋል። ስንታመንበት ያድነናል። ስንታመንበት ይታደገናል። ስለዚህ ነው ጳውሎስ በዚህ ስፍራ ላይ ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመናል። እኛ ራሳችን ምንድነው? ሞት ፍርድ በውስጣችን ሰምተን ነበራል። ሙታን በሙታን ቢታመን ምን ይጠቅማል? ሙታን በግዑዝ ነገር ቢታመን ምን ይጠቅመዋል? የሞት ፍርድ እየሰማ እያየ በሚሞት ሰው ብትታመን ምንድነው የምትጠቀመው ነው? በግዑዝ ነገር ከሞት ሊያድንህ በማይችል ግንብ ብትታመን ምንድነው የሚጠቅመህ ነው? ግንቡ ሊያድንህ አይችልም። ምክንያቱም ሊያድን የሚችል የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። በመከራ ለመታደግ የሚችል እሱ ነው። ከጨለማ ፈልቅቆ ማውጣት የሚችል እሱ ብቻ ነው፣ ሌላ ማንም አይደለም። ይህንን በደንብ ልንረዳ ያስፈልጋል። እኛ ራሳችን አለ እኮ ጳውሎስ፣ በቃ የሞትን ፍርድ በውስጣችን ሰምተን ነበራል። ማንም ሊያድነው እንደማይችል ያውቅ ነበር። ነገር ግን በእግዚአብሔር ታምነው ስለነበረ፣ በእግዚአብሔር እምነት ስለነበራቸው እግዚአብሔር ከዛ ከሰሙት የሞት ፍርድ ውስጥ ፈልቅቆ አወጣቸው። ዛሬም ያው ነው፣ አልተለወጠም እግዚአብሔር። ዛሬም ፈልቅቆ ማውጣት የሚችል አምላክ እንደሆነ ልናውቅ ያስፈልጋል። ምናልባትም ይህን መልእክት ስትሰሙ በተለያየ ሁኔታ ጣር ውስጥ ሆናችሁ ያላችሁ ሰዎች ካላችሁ በእግዚአብሔር ታመኑ። በሰው አይደለም፣ በገንዘባችሁ አይደለም፣ ባላችሁ ዕውቀት አይደለም፣ ባላችሁ ጥበብ አይደለም፣ በእግዚአብሔር ታመኑ። እግዚአብሔር ስትታመኑ ታማኝ ሆኖ ይቆማል። እግዚአብሔር ስትታመኑት በአስጨናቂ ጊዜ ውስጥ እጆቻችሁን ይዞ ፈልቅቆ የሰው ልጅ ከዚህ ውስጥ ሊወጣ አይችልም ከሚባልበት ቦታ ላይ ፈልቅቆ ያወጣችኋል። የሞትን ድምፅ የሰማ ያውቀዋል። ሰምቼ ስለማውቀው ዛሬ አበቃልኝ፣ በቃ አለቀልኝ ያልኩባቸው ቀናቶች ነበሩ፣ ደቂቃዎች ነበሩ። ነገር ግን እግዚአብሔር ከዛ ውስጥ ሲያወጣኝ አይቼዋለሁ። ታማኝ አምላክ ነው የምናመልከው። አምላክ ለእሁድ ስርዓት የምናመልከው አምላክ አይደለም። የምናመልከው አምላክ ሁልጊዜ ከኛ ጋር ያለ፣ ሁሌ ከኛ ምስጋናን የሚፈልግ የሚጠብቅ፣
ሁሌ ደግሞ በእርሱ እንድንታመን የሚፈልግ አምላክ ነው። ስንታመነው፣ ስናመሰግነው፣ ስናመልከው እሱ ደግሞ በመከራችን ቀን ደርሶ ይታደገናል፣ ደርሶ ይረዳናል፣ ደርሶ ያድነናል፣ ደርሶ ጨለማችንን ወደ ብርሃን ይለውጠዋል። ያስጨነቀንን ተራራ የሆነብንን ነገር ከፊት ለፊታችን ገለል ገሸሽ ማድረግ ይችላል። ስለዚህ ወገኖቼ ምንድነው የከበደን ነገር? በእርሱ እንታመን። ጳውሎስ እያለ ያለው ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን ለምን? እኛማ ሟቾች ነን አለ። የሞትን ፍርድ ሰምተን ነበር አለ። ውስጣችን ሰምተን ነበረ። በቃ በቃልን ብለን ነበር፣ አለቀልን ብለን ነበር፣ አከተመልን ብለን ነበረ። ነገር ግን የታመንበት እግዚአብሔር አዳንን ብሎ ነው የሚነግረን። ኤርምያስ 17:5 ላይ ምን ይላል? እግዚአብሔር እንዲህ ይላል ሰውን የሚታመን ሥጋ ለባሹን ክንዱ የሚያደርግ ልቡ ከእግዚአብሔር የሚመልስ ሰው እርጉም ነው ይላል። አንዳንድ ጊዜ ሰዎች በትዕቢት የሚናገሩት ለምን እንደሆነ ታውቃላችሁ? እግዚአብሔርን ታምነው አይደለም። እጃቸው ላይ በገባው ገንዘብ ወይም ደግሞ በያዙት ነገር ተማምነው ነው። ወይም ደግሞ አጠገባቸው አይዞህ የሚል ያለው ከጎን የሚል ሰው መኖሩን ተማምኖ ነው። ልንገራችሁ ዛሬ እውነቱ፣ ያም ሰው ሥጋ ለባሽ ስለሆነ ይሞታል። በእጃችሁ የያዛችሁት ያልቃል፣ ይጠፋል ወይ ይነዳል። በዛን ጊዜ ግን ያ የያዛችሁትም አያድናችሁም። ያም በዙሪያችሁ ያለ ሙት የሆነው ሊያድናችሁ አይችልም። ሊያድን የሚችል እግዚአብሔር ብቻ ነው። ብዙ ጊዜ ሰዎች በትዕቢት ሲናገሩ ፊታቸውን ከእግዚአብሔር መልሰው መነሻቸውን ረስተው እግዚአብሔር ከየት እንዳነሳቸው ይረሱና እነርሱ በራሳቸው ኃይልና ክንድ፣ ጥረት፣ ብርታት እዛ እንደደረሱ አድርገው አስበው ከእግዚአብሔር ይልቅ በሰው የሚታመኑና ከእግዚአብሔር ይልቅ ባላቸው ነገር የሚደገፉ ናቸው። እነዚህ ሰዎች እግዚአብሔር ክንድ የሚያደርግ ነው የሚለው። ልቡን ከእግዚአብሔር የሚመልስ ሰው ርጉም ነው ብሎ ነው የሚለው። ያስካውም ነገር የተረገመ ነው፣ አንተም ራስህ ርጉም ነህ ነው የሚልህ። እውነት ስለሆነ ቃሉ ስለማይዋሽ። ምክንያቱም አንተን ራስህን የሰራህ እግዚአብሔር ስለሆነ ነው። እኛን የሰራን ራሱ እግዚአብሔር ስለሆነ ነው። ተሰሪው በሰሪው ላይ መብት የለውም። ሰሪው ግን በሰራው ነገር ላይ መብት አለው። ይህንን በደንብ ልናውቅ ያስፈልጋል። የተረገመ ይሁን ሥጋ ለባሹን ክንዱ የሚያደርግ ወገኔ፣ በመከራ ጊዜ ሊያድን የሚችል እግዚአብሔር ብቻ እንደሆነ ተረተህና አምነህ እምነትህንና መደገፍህን በእግዚአብሔር ላይ ማድረግ ዛሬ ነው። ንስሐ ገብተህ ተንበርክከ ይቅር በለኝ ብለህ መመለስ ያለብህ ዛሬ ነው። ኤርምያስ 17:7 ላይ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው ይላል። እግዚአብሔር ስትታመን ሁልጊዜ ብሩክ ነህ። ምንም ባይኖርህም የተባረክ ነህ። የበረከት መለኪያ ምድር እንደምትነግረን ቁሳቁሶች ክምር ሳይሆኑ የበረከት መለኪያ የእግዚአብሔር አብሮነት እንደሆነ ልናውቅ ያስፈልጋል ማለት እወዳለሁ። ዛሬ ብዙ ሰዎች የበረከት መለኪያ አድርገው የሚቆጥሩት ነገር ቁሳቁስና የሚታይ ነገር ነው። በምርቃቱ ሳይሆን፣ በስጦታው ሳይሆን በሰጪው ላይ ነው እምነታችን የሚሆነው። ሰጪው ነው በረከታችን። ሰጪው ራሱን ስለሰጠን ራሱ ከኛ ጋር ስለሆነ የበረከታችን ምንጭና ታላቅነት እሱ ብቻ እንደሆነ ልናውቅ ያስፈልጋል እላለሁ። እዚህ መጨረሻ አንድ ጥቅስ ላንብብና የዛሬውን የማለዳ ቁርሴን በዚህ ላብቃ። ዮሐንስ 5:21 ላይ አብ ሙታንን እንደሚያስነሳ ሕይወትን እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ይላል። በቃ ሕይወት የሚሰጥ እግዚአብሔር ብቻ ነው። ሙታንን የሚያስነሳ እግዚአብሔር ብቻ ነው። ከሞት የሚታደግ እግዚአብሔር ብቻ ነው። ምናልባት ያስቀው ገንዘብ ሆስፒታል ሊያደርስ ይችላል፣ ከሞት ግን ሊያድንህ አይችልም። ምናልባት ያስቀው ገንዘብ የሆነ ነገር ትንሽ ነገሮችን ሊያደርግ ይችላል፣ ነገር ግን ሕይወትህን ከጨለማና ከጥፋት ሊታደገው አይችልም። ስለዚህ ይህንን ነገር በግልጽ ልናውቅ
ያስፈልጋል እላለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግና በተለይ ብትችሉ ይህንን መልእክት ስለ ብዙ ሰዎች ብታደርሱ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎትን ጸልይና የዛሬውን የማለዳ ቁርሳችንን በዚህ ላይ እናጠናቅ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ስለ ምሕረትህና ስለ ቸርነት ሁሉ እናመሰግናለን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። ስላስተማርከን፣ በአንተ እንድንደገፍ፣ በአንተ እንድንታመን፣ ፈቃድ ስለመከርከንና ስላሳየህን እናመሰግናለን። ይህን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን፣ በልጅህ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።